አብዛኛው ሰው ሪሌሽንሺፕ ችግር ራሱን አይሆንም። ራስን እንደማለመሆን ማለት ትወና ማለት ነው። ቪኤት ካለው መኪና ምናምን ህይወቱን ካስተካከለ ሴት እንደምትከተለው ነው። አንተን አይደለም መኪናውን ነው። ኢንቴንሽን የማሸነፍና የመሸነፍ ከሆነ ሰውም ትጎዳለ ራስም ትጎዳለ። ሰላም ውድ የአሃዱ ፖድካስት ቤተሰቦች፣ ጤናማ ሪሌሽንሺፕ እንዴት ይኑረን የሚለውን ጥያቄ እንግዲህ ሚሊየን ታይምስ የተናገርኩበት ነው። በተለይ ደግሞ ሰሞኑን ሶሻል ሚዲያ ላይ ካለው ነገር አንጻር በየቀኑ ነው የሚሰማው አዳዲስ ድራማ አይደለም ሪሌሽንሺፕ ምናምን ጋር በተያያዘ በቃ ተወኝ ሶሻል ሚዲያ ላይ ጤናማ ሪሌሽንሺፕ እንዴት ነው የምገነባው ነው። በእርግጥ ይኸውልህ እንደዚህ አይነት ነገር ሲነሳ ሁልጊዜ አንዱ መጥፎ አንዱ ጥሩ ሊመስል ይችላል፣ ወይም አንዱ ያኛው መጥፎ ያኛው ጥሩ። ብዙ ስቶሪ ያለ ቢሃይንድ ዛት ሰዎች አንደርስታንድ ማያረጉት ማለት ነው። አንዳንድ ሰው በጣም ጎበዝ ነው ለሰዎች ጥሩ ሆኖ መታየት፣ አንዳንድ ሰው ደግሞ ጎበዝ አይደለም። ኤኒዌይስ እዛ አይደለም ፖይንቴ። ራስን መቀየር ምን ያህል ከባድ እንደሆነ አንደርስታንድ ስታረግ ሰዎችን ለመቀየር ያረከው ጥረት ምን ያህል ጅልነት እንደሆነ ይገባሃል እንግሊዘኛው እውነት ለመናገር። ምክንያቱም በጣም ብዙ ነገር እስኪ ራሳችሁን እንደ ይሄ ሁሉ ፐርሰናል ዲቨሎፕመንት ምክር ቤተክርስቲያኑ የምኑ ያስፈልገው እኮ ራስህን ለመቀየር ምን ያህል ከባድ ነው። በጣም ከባድ ነው አይደል? ምክንያቱም ትግል አለው። ትወድቃለህ ትነሳለህ። ኢማጂን ሰው ደግሞ ለመቀየር ስታስብ በጣም ጅልነትም ነው። ኢቭን አንዳንድ ሰዎችን ከመጠን ሊሚት አልፎ ለመቀየር መሞከርም ብዬ ነው ማምነው። ምክንያቱም ሰው በራሱ ፍላጎት ከሌለውና በራሱ ተሰምቶት ከራሱ ተነሳሽነት ካልሞከረ መቼም አትለውጠውም። በነገራችን ላይ አብዛኞቻችን ምን አይነት ሰዎች እንደሆነ ታውቃለህ ብሩክ? ዲሉዥናልና ሂፖክራቶች ነን። ዲሉዥናል ነው በቃ ይሄ በጣም ብልጣብልጥም ነን፣ ሂፖክራትም ነን። ለእኛ ሲሆን ልክ ለሌላው ሲሆን መጥፎ ነን። አብዛኛው ሰው ቺት ሊያረግ ይችላል። ለምሳሌ ግን ቺት የሚያረግ ሰው አይፈልግም። በቃ ሐቀኛ ነው ይፈልገው። አብዛኛው ሰው ፒዩር አይደለም፣ ግን ፒዩር ሴት ነው የሚፈልገው ኦር ፒዩር ወንድ ነው የምትፈልገው። የምሬ ነው። አሁን ሰሞኑን ላይ ያለው ሶሻል ሚዲያ ላይ መመኘት መጥፎ ነው ምናምን እያልኩ አለ። እንዲሁ ራስን ከመረዳት አንጻር ሂፖክራት መሆናችን እንድንረዳ ነው። ሰሞኑን ደግሞ የሆነ ፋሽን መጥቷል አይደል? ለምሳሌ ሶሻል ሚዲያ ላይ ይሄ አሁን የቤተክርስቲያን ጋብቻ ምናምን በጣም እንትን እየተባለ ነው። የሆነ ሶሻል ሚዲያ ላይ የሚታወቅ ልጅ በቤተክርስቲያን አግብቶ ነው። ጥሩ ነው፣ በጣም የምደግፈው ነገር ነው። ግን ላይክ እንዴት ልበል፣ አሁን ሴቶቹ ባሌ ዲያቆን ቢሆን ወይ እንትን ብቻ ይሄ ቆብ ያረገው ምናምን ፖስት ሲያረጉ አያለው። ተረተኛል። ሰው በባህሪው አይታል የተሻለ ነው የሚመኘው። አሁን በመጥፎ አይደለም እያልኩ ያለው ዶምቢ ዛጋ አትሄዱ። ወንዶችም የሆነ ስንመኝ ፒር መጥፎ አይደለም አሁን መመኘት፣ ግን ሂፖክራት ነን። በጣም ነው ጀጅ የምናረገው ራሳችን የቆምንበትን ቦታ ተን። ብሮ ከሆነ የምትመኘው ግን ሀብታም ነው። ሴትም ብትሆን ማትሰራ ሰነፏ የምትመኘው ሀብታም ነው። ተረተኛል አይደለም? ብዙዎቻችን እኛ እናረገዋለን፣ ግን ሰዎች እንዲያረጉት አንፈልግም። አንዳንዴ ዲሉዥናልም ነው። ከኛ አቅም ሊችለው ከሚችለው በላይ ነው የምንመኘው ራሱ አይደለም? መስጠት የማንችለውን ፍቅር ነው ኤክስፔክት የምናረገው። መውደድ የማንችለውን ያክል ሰው እንዲወደን፣ ማሰብ የማንችለውን ያክል ሰልፊሽ ሆነን ሰዎች ሰልፊሽ እንዳይሆኑብን ነው የምናስበው አይደለም? ቪክቲም ሆነን አታችመንት ስታይላችን የተበላሸ ሆኖ ጤናማ አመለካከት ሳይኖረን ተንኮል፣ ምቀኝነት ምናምን ይዞን ግን ፒዩር እንዲሆን እንጠብቃለን። ያ ሰው ገባ ስታታልላት ኦር ስታታላት ቆይተ አንተ ግን መታለል የለብህም። ገባ ተዋሻል ስትዋሽ ግን ተደነግጣለህ። ልክ ምንም እንዳልተፈጠረ ስላልተያዝክ ማለት ነው። ከራስ ጋር የታረቀ አይደለም። ምንድነው በዚህ ቪዲዮ መናገር የፈለግኩት መሰላችሁ? ሰው ራሱን ነው መቀየር ያለበት ብዬ አስባለሁ። ጤናማ ሪሌሽንሺፕ እንዲኖርን በተለይ ሲንግል የሆናችሁ ኦር ደግሞ ሪሌሽንሺፕ ውስጥም ያላችሁ ማለት ነው፣ ከጠቀማችሁ ትዳር ውስጥም ያላችሁ። እኔ ትዳር ላይ ያለን ሰው አልመክርም፣ ግን እውነት ለመናገር የሚጠቅም ከሆነ ፖዚቲቭ ነው ብላችሁ ካሰባችሁ ቲኬንቴክት ሰው መጀመሪያ ራሱ መሆን የሚችለውን ነው ማሰብ ያለበት። የምሬን ነው። ዲያቆን ሄኖክ ኃይሌ የሆነ ቦታ ሲያወራ የሰማሁት ነገር አለ። አይ ቲንክ እንግዲህ ምናልባት ስም ተሳስቼ ሆነ ከሎንግ ታይም በፊት ነው ሄኖክ ይመስለኛል ሲለው የሰማሁ፣ ግን ሜቢ ተሳስቼ ከሆነ አም ሶሪ። ራስን ብታገኘው ታገባዋለህ ወይ? ተረተኛል ላይክ የዛን ያክል ራስን ትረድ። ራስ መለወጥ መጀመሪያ ይፈልጋል ነው። እንዴት? አንድ 3-4 ነጥቦች ልንገራችሁ። የመጀመሪያው ሰው ሪሌሽንሺፕም ላይ ይሁን የተለያዩ ግንኙነቶች ላይ ራሱን መሆን መለማመድ አለበት። በቃ አብዛኛው ሰው ሪሌሽንሺፕ ችግር ራሱን አይሆንም። ራስን እንደማለመሆን ማለት ትወና ማለት ነው። ትወና ደግሞ ይደክማል። ከዚህ ጋር የሚደክመው አንጀት ነው። የሆነ እንዴት ነው ሱፍ አድርገህ ቀኑን ሙሉ ውለህ ማታም ውለህ ነገም ውለህ ተነገ ወዲያም ውለህ ታውቃለህ? ሰርግ ቀን ምናምን አጋጥማችሁ ያውቃል? አጅባችሁ ምናምን ቀኑን ሙሉ ታንቀንት እዚህ ብለህ አሚን ሱፍ ይደረጋል እኮ ለስራ። ግን የሆነ ቤት ስገባ እንዲሁ አውላልቀው ሪላክስ ማድረግ ነው የምትፈልገው አይደል? እንደሱ አይነት ህይወት ነው አብዛኛው ሰው ሪሌሽንሺፕ። ተረተኛል። በቃ ሱፉን አድርጎ ነው የሚሄደው፣ የሚተነፍሰው ግን ወደ ቤቱ ሲገባ ነው።
ይሁን የደረበው ነገር አለ ውሸት ነው ካጀማመር ጀምሮ በጣም ብዙ ችግር አለበት ራስህን ማትሆንበት ግንኙነት ውስጥ ነው የምትገባው ፕሪቴንድ የምታረግ ኩል የምትቀጥ በቃ ዝምተኛ ሆነ ወረኛ ለመሆን አክት ማድረግ ወይ ወረኛ ሆነ ኩል አክት መጫወት የሌለህን አክት ማድረግ ማለት ነው የሌለህን አነጋገር ስታይል የሌለህን ስፒሪቹዋሊቲ የሌለህን ደግነት የውሸት ማትዘልቅበትን ገባ እሱ ደግሞ ድካም ነው ሲደክም ዲፎልት ባህሪ ላይ ተመለሳለህ የዲፎልት ማለት የመጀመሪያ የደበከው ማንነት ላይ የዛኔ ማንነትን ያገኘው ተላለ ባይ ዘ ወይ ሰዎች እንደ አቅማቸው ይሄንን ባህሪያቸውን ወራት አመታትም ሊደብቁት ይችላሉ በተለይ ደግሞ ያኛው ሰው የሚረዳ ካልሆነ ጊዜ የሚፈጅበት ከሆነ ነገሮች እንዲረዳ ሶ እኔ የምመክረው ሪሌሽንሺፕ ውስጥ ራሳችሁን መሆን ተለማመዱ ኖት ሪሌሽንሺፕ ኦንሊ ሰዎችን ፊት እኔ አሁን ይሄ ጅልነትና ግግምናን አይደለም ራሳችሁን መሆን እያልኩ ያለሁት ጤናማ የሆነውን ነገርን ማሳየት በፍጹም አትፍሩ የምሬ some people ላይ መቻቸው ይችላል የምሬ ነው እኔ ከብዙ ሰዎች ጋር የሚያጋጨኝ ይሄ ነው ለምሳሌ በቃ የማይመቸኝን ነገር በግልጽ ነው የምነግርህ የሆነ ሰርቴን ወይ አክት ማድረግ ያለበት ይመስላቸው ሰዎች አሉ ኦፍ ኮርስ ስነ ስርዓት የሚባል ነገሮች ምናምን ኮንሲደር አደርጋለሁ ሰዎች መብት ምናምን አይባል ግን ራስህን መሆን ታፍነሃል አይደል ከተጫዋች ከሆንክ እንደዚህ ብለህ እንድትቀመጥ ምናልባት ዝም በል የሚል ቪዲዮ ተሰርቷል መሰለኝ አንዳንዴ ለተምኔል ላይ የሚጻፉትን ነገር ውስጡን ካላያችሁ አትመኑ ተረዳችሁኛል ዝም በል ብያውን ተምኔል ባስቀምጥ ቪዲዮ ዝም በል ሌክቸራሊ አፈን ዘግተ ዝም በል ማለት አይደለም ለተምኔል ያው ሰዎች ክሊክ እንዲያደርጉት እንዲያዳምጡት ምን ተጠቀማቸው ነገሮች ናቸው በቀን 10 ሺህ ሜክ ታረጋለህ የሚል ፖስተር ብታይ በቀን 10 ሺህ አክቹሊ ሜክ ታረጋለህ ነው 500 ብር ካስደረገ በጣም ከበቂ በላይ ነው ሌላውን አንተ ትጨምርበታለህ so be yourself የምሬ ነው እኔ ፐርሰናሊ የምሬ ነው ዴትም ድሮም ቢሆን ወይ ብቻ እንደዚህ አይነት ከሌሎች ጋር ተገናኘው ነው መጀመሪያ የማየው ነገር ራሴን መሆን ይችላል ወይ ነው ከዛ ሰው ጋር የመጀመሪያ ቀን ፈርስት ዴይ ሳገኘው ያን ሰው ኦር ሳገኛት ራሴን መሆን ይችላል ወይ ነፃነቴን ይሰጠኛል ኪሩቤልን እንደሆን ገባህ አይደለም ፕሪቴንድ ካረኩኝ ይደክመኛል ወደ ቤት እስኪር ነው ቸኩለው ትታፈናለህ ግን አብዛኞቻችን ችግራችን እሱ ሴቷም በቃ የሆነ የውስጧን አይደለም የምትሆን የሆነ ደግ ሴት ለመምሰል ስፒሪቹዋል ሴት ለመምሰል ደግጦ መጥፎ ነው ምናምን እያልኩ አይደለም ግን በቃ አሁን ለራስሽ ነው ካሁን ስለ ራስ ነው ያወራል ስለ ተቃራኒ ጾታ አይደለም ያወራል በቃ ቤት ስትገቢ እረፍት የሌለው ከሆነ ያን ነገር ለማስተካከል መሞከር አለበት ይሄ ልምምድ ይፈልጋል ራስን መሆን በቃ ራስን ደሃ ኮንክ የለህም ሰርተህ ትለወጣለህ ዶን አክት የጎደኛን ቲሸርት የጎደኛን ሱሪ የተበደርካት ነገስ አይደለ ዶንት አክት በቃ የሌለህን ነገር ሰዎች ያለህ እንዲመስላችሁ ዶንት ትራይ ዳት ቢ ዩርሰልፍ እንደው አንድ ጓደኛዬ ምን ይላል መሰላችሁ ቪየትም እኮ ቢኖረኝ የምትመጣ አሁን ብዙ ወንድ የሚያስበው ምን እንደታውቃለህ ቪየት ካለው መኪና ምናምን ህይወቱን ካስተካከለ ሴት እንደምትከተለው ነው አንተን አይደለማ መኪናውን ነው እኮ like አዩ ዳም አንተን ይመስላል መኪና ያመት መጣ እኮ ነው ኦብቪየስሊ አንተን አይደለም መኪናውን ነው ይሄ እኮ ስማርት መሆንም አይጠይቅም ተረዳኝ አይደለም ስለዚህ አንተ በራስህ አትፈለግም ማለት ነው እንደዛ ብለህ ካሰብክ አንተ እንደ ኪሩቤል እንደ ብሩክ እንደ ናቲነት አቴንሽን ማሰብ ሰው ነህ ማለት ነው if you expect ግዴታ ሚሊዮነር መሆን ያለብህ መስመር መያዝ ካሪየር መያዝ የሆነ ጥሩ ቦታ መሆን ሃርድ ወርከር መሆን እሱን ራሱን ችሎ የሚፈልግ ነገር ነው ግን ግድ ሚሊዮነር መሆን የሚጠበቅብህ ከመሰለ የፍቅር ግንኙነት ትዳር ውስጥ ለመግባት በራስህ ምንም ኮንፊደንስ የለም ማለት በገንዘብ ነው ማምጣት የምትፈልገው እሺ ራስህን አትሆንም ራስህን ነው መሆን ያለብህ እንዴ ኦፍ ኮርስ ያንተ ወክ ላይ መቻት ይችላል መቻት ትመጣለች ማለት ነው ራስህን ነው መሆን ያለብህ አንተ ወኩን ነው ማሳየት ያለብህ እንጂ ላይክ ለማትዘልቅበት ራይድ መጠቀም የለብህም እሷ ፊት አይደል ምክንያቱም ራይድ እኮ በ3 በ4 ቀን እኮ ደሞዝ ሊጨርሰው ይችላል አይደል ምንም ጥያቄ የለውም 400 እና 500 ብር ነው ከአንድ ቦታ ወደ አንድ ቦታ ያብዛኛው ወጣት ስቃይ ውስጥ የሚገባበት ምክንያት ይሄ ነው ረጅም ርቀት የማይሄደው የሆነ ለቁም ነገር ሊበቃ ሲል ሪሌሽን የሚበተነው ምክንያት አክቲንግ ስለሚበዛበት ነው ጄኒዩን ሆኖ ማንነቱን ሳይሆን የምትወደው የተሻፋ እሱም ጄኒዩን ሆኖ ማንነቷን ሳይሆን የሚወደው የተሸፋፈነውን ያጋገጠውን ምናምን የሚሸውደው ነው ዶንት ዱ ዛት ሄልዚ ሪሌሽን የምትፈልጉ ከሆነ ቢ ዮርሰልፍ ልክ ወንድ ጓደኞች እርስ በርስ እንደምንሆነው ወይ ሴት ጓደኞች አላቅም እናንተን ብቻ ግን ጓደኛዬ ቤስት ፍሬንድሺፕ ውስጥ እንዳለው አይነት ግንኙነት አለ አይደለም ካለህ አለ ከሌለህ የለህም አይደለም ያንን ነገር ነው አሁንም ማስኩሊኒቲ ፌሚኒቲ የሚለውን ኢነርጂ ግን ኪፕ አድርጋችሁ ነው ያንን ስል ደግሞ እየሄድክ እየበላ አላልኩም ኤኒዌይስ አንደኛው እሱ ነው ሁለተኛው ደግሞ ራሳችሁን ውደዱ አሁን ይሄንን ስል በጣም የሚገርመኝ ነገር ሰው ማለት ነው ራሱን የሚወድ ይመስለዋል ግን አብዛኞቻችን ማለት ነው ራሳችንን አንወድም ራሳችንን ሳይሆን የምንወደው ምን እንደምናደርግ ታውቃለህ ህመማችንን ማስታገሻ መሸፈኛ ማደንዘዣ ነው የምንጠቀመው
እንጂ አክቹሊ ራሳችንን ስለምንወድ የምናደርጋቸው ነገሮች ይሁን። አንድ ሰው ቢጠጣ እየደነዘዘ ነው። አንድ ሰው የሆነ ሴክሹዋል ምናምን ነገር እየደነዘዘ እንጂ አክቹሊ ሰላም እየፈጠረ አይደለም። ራስን መውደድ ማለት ከራስ ጋር ሰላም መሆን ማለት ነው። ከራስ ጋር ሰላም መሆን ማለት የአብዛኞቻችን ግን ማደንዘዝ መሸፈን ይባላል። ደስተኛ የሆነ ይመስላል ግን አክቹሊ አይደለም። ፒስ አይደለም። ግዴታ የሆነ ዲስትራክሽን ትፈልጋለህ ሰላም ለመሆን። እኔ እንዴት እንደማየው ታውቃላችሁ? ያልታጠበ ገላ ላብህ ላይ ሽቶ እንደመቀባት ማለት ነው። ወይም ደግሞ የቆሻሻ ግርህ ላይ ንጹህ ነጭ ካልሲ እንደማድረግ ማለት ነው። ሰው ያየዋል ነጩ ካልሲህን ከሩቅ ንጹህ ይመስላል፣ ሲጠጉ ግን ደስ አይልም ጠረኑ። ላቡም ስትጠጉ ግን ደስ አይልም። ሪሌሽንሺፕ ላይ እንደዛ ነው የምትሆነው። ራስን ማትወድ ከሆነ ከሩቅ ልታብለጨልጭ ምናምን ትችላለህ ምናምን የውሸት ማደንዘዣውን ስለምትጠቀም። ግን አክቹሊ ሲጠጉ ግን ለመውደድ ይቸግራቸዋል። ምክንያቱም የውስጡ መውጣት ይጀምራል። አሁን እንዳልኩት አይደል? ከካልሲው ስር ያለው ቆሻሻ ነገር መውጣት ይጀምራል። ከሽቶ ስር ያለው ቆሻሻ ነገር መውጣት ይጀምራል ስትጠጋ። ራስን መውደድ ማለት ከውስጥ መታረቅ ማለት ነው። ይሄ ሁላችሁ ይሄ ሳክስ አይደለም፣ እያነቃቋችሁ አይደለም፣ የሆነ ኢሞሽናል ሆነ ወሬ እያወራውም አይደለም። ኢት ኢዝ ፋክት። ማን ይወደዋል ራሱን የማይወድን ሰው? ግን ራስ መውደድ ማለት ይኸውልህ መጠቅጠቅ፣ መጨፈር፣ ሱሪ መዘነጥ አይደለም። ከራስ ጋር መታረቅ ነው መጀመሪያ። ከራስ ጋር ሰላም ነው። እስኪ እንደው ዝም ብላችሁ ቁጭ ማለት ትችላላችሁ ከራሳችሁ ጋር? ዝም ብለህ በቃ ብቻውን መሆን የሚፈራ ሰው እኮ ነው ያለው በብዛት አይደል? ብቻው አይሆንልህም እንግዲህ ያለው ብቻውን። የምሬድ ነው። ይሄንን ነገር ስትሰማውንም ጥሩ ሪሌሽንሺፕ ውስጥ እንድትሆኑ ከራሳችሁ የምታስተካከሉትን ነው እያወራው ያሉት። አሁን ደግሞ ዘላችሁ የፍቅረኛችሁን ችግር ይዋላችሁ። እኔ እያወራው ያሉት ራስ አስተካክለው። I'm not talking about ደዛኛው አይደለም። ስለኔ ነው እያወራው ያሉት፣ ስለአንተ ነው እያወራው፣ ስለሚያዳምጠኝ ሰውዬ ነው እያወራው ያሉት። ኖት አክቹሊ ይሄንን ቪዲዮ ሴንድ አድርገሽ ለሱ መልእክት እንድትልኪለት ወይም ይሄን ቪዲዮ ልከላት መልእክት አይደለም። አክቹሊ you have to love yourself። ራስን መውደድ አለብ። ሰው ራሱን እንዴት ነው የሚወደው? obviously ብዙ ሰው ጥያቄ ነው። ሰው ራሱን የሚወደው የመጀመሪያው ይቅርታ ሲያደርግ ነው። ብዙ ጊዜ ተናግረዋል። በቃ በጣም ብዙ ጭምልቅልቅ ውስጥ ገብተህ ታውቃለህ። ተናግሬያለሁ ከዚህ በፊት። ውጣ፣ ታረቅ ከራስህ። በቃ ኢትስ ኦኬ፣ ሰው ነህ። በቃ ያለፈ ነው። የብዙዎቻችን ችግር ምንድነው መሰለህ? የበሰበሰ ዝናብ አይፈራም፣ ወይም ደግሞ ጭቃ ውስጥ ሻወር መውሰድ ነው። ከላይ ይታጠባል፣ ከስር ይንቦጫረቃል። የድሮ ስላለ ያ የጎተተ አይምሮህን አንዴ ተጨማልቄበታለሁ እያለ ነው እየተሰቃየን ያለ ነው። ክሊን ዛት ሰው በእንግዲህ በሃይማኖት በደንብ ሰምታችኋል። መንፈሳዊያን ነን አይደል? መንፈሳዊ ፓርትን በደንብ ቴክ ኬር አድርግ። መንፈሳዊ ፓርት ሲባል ግዴታ ቤተክርስቲያን መሄድ ብቻ አይደለም። እስኪ በቀን ውስጥ ፖዚቲቭ ለማሰብ ሞክር። ለሰው የሰው ህይወት ውስጥ የገባ እንቅፋት አትሁን፣ ምቀኛ አትሁን፣ የሰው መውደቅ አትመኝ። ራስን ቴክ ኬር ማድረግ ይሄ ነው። በእግዚአብሔር ምቀኝነት፣ ተንኮል፣ ሰውን ማሰብ፣ ሶሻል ሚዲያ ላይ ገብተህ በሰው ኑሮ ደም መፍላት ራስን አለመውደድ ነው። ረተኛ አንጀት እያረር ነው። የእንትናን ትዳር አይተህ የእንትናን ህይወት የእንትና መውደቅ። እስኪ አንዳንዴ ህይወት ራሳችሁን የሆነ የሰው ውርደትና ቅሌት አንጀታችሁን ያርሰዋል። አለም ስክሮል ስታረጉ በቂ የሆነ እንዲህ ያላ የሚያንገበግብ ነገር በጣም ኢማጂን በእንደዚህ አይነት ነገር ስትደሰት ማለት ነው። ስትሮንግ ራሱን የሚወድ ሰው ስፒሪቹዋል ሲባል እንዳልኩት ሃይማኖታዊ ነገር ይኖራል በደንብ አይደለም። እሱን በየሃይማኖታችሁ በደንብ ስፒሪቹዋል ነገራችሁን መንከባከብ ያስፈልጋል። ከዛ በዘለለ ግን ፖዚቲቭ ነገር ለማድረግ ሞከሩ። በቃ ሰው እንደው መርዳት ቢያቅትህ ለሰው ምቀኛ አትሁን፣ እንቅፋት አትሁን፣ ይኑርበት። ዝም ብለህ ሰውን ጀጅ አታርግ። ሶሻል ሚዲያ ላይ ቁጭ ብለህ እንዲህ ነች እንደዛ ነች አትበል። ኦፍኮርስ ጥሩ መልእክት ካለ ዱት። የሚሰራን ሰው ስትነቅፍ አትክፍ። አንተ ማረክ ስላቃተ ስትነቅፍ አትዋል። ፖዚቲቭ ነገር አለኝ ብለህ ካሰብክ ወጥተህ ተናገር፣ ወጥተህ አስተምር፣ ወጥተህ አስረዳ። ያንተ ሌሎችን ሰዎች የሚጠቅም ነው ብለህ ካሰብክ በምቀኝነት ውስጥ ታስራት ነው። ይሄው ራስን አለመውደድ ጋር የሚመጣ ነው። በቃ ራስን ካልወደድከው ሰውንም እንደዛው ነው የምታስበው። የምሬ ነው። በቃ ሰውንም እንደዛው ነው። ሰው እንደዛ ላይ ያስብ ይችላል ስላንተ። አንተ ግን የመጀመሪያው እሱ ነው። ሁለተኛ ፊዚካል ራስን ቴክ ኬር አድርግ። ራስን የምትወደው ከሆነ ፊዚካሊ ራስን ቴክ ኬር ማድረግ ነው በደንብ። ኢሞሽናሊ ራስን ቴክ ኬር ማድረግ ነው። ራስን የምትወድ ከሆነ ኢሞሽናሊ በስሜት ራስን ቴክ ኬር ማድረግ ማለት በቃ የማይመለከት ውስጥ አለመግባት አይደለም። ቶክሲክ ነገር ስታይ አለመዋል፣ ስክሮል የምታደርገው ነገር መጠንቀቅ፣ የምትውላቸውን ሰዎች መጠንቀቅ። እንዴ ሰው በቃ ራስን ከወደድክ ተንከባከበው ራስን። እንዴ እንደው አሁን ስፒሪቹዋሊቲ ወይ መንፈሳዊ ነገር ላይ ብዙ እንደው ጎበዝ ስላልሆንኩኝ መናገር ይከብደኛል እንጂ ሰው እኮ ቤተ መቅደስ ነው ይባል የለ አይደለም? ራሱን ቤተ መቅደስ ነው ከተባለ በደንብ እንከባከበው እኮ ነው አይደለም? ራሱን ራስ መውደድ ኃጢአት አይደለም ለማለት ነው። ራስ ወዳድነት ሳይሆን ራስ መውደድ።
የመሬ ነው። ራስን ማትወድ ከሆነ ሌላ ሰው እንዲወድ ራሱ አትጠብቅ። ሂፖክራት ነን ስለ የነበረው ለዚህ ነው። በቃ በጣም አብዛኛዎቻችን ራሳችንን አንወድም። ማደንዘዝ ነው የምናውቀው ቅድም እንዳልኩት። ስለዚህ ኢሞሽናሊ ራስን ቴክ ኬር አድርገን ማይሆን ሪሌሽንሺፕ ውስጥ፣ ማይሆን ወሬ ውስጥ፣ ሀሜት ውስጥ፣ ቶክሲክ የሆነ ወሬ ውስጥ፣ መርዝ የሆነ ንግግር ውስጥ ላይቭ ላይ ምናምን ዶንት ዋች። ራስን የምትወድ ከሆነ ዶንት ኮንሱም እያረክኑ ባህሪ ይቀየራል። ምንም ጥያቄ የለውም። ከዛ ለራስም ለሰውም አትሆንም፣ ወይም ለራስሽም አትሆኝም ለሰውም አትሆኝም። ሚሲ ሰው ራስን የምትወድ ከሆነ ፋይናንሻሊ ራስሽን ቴክ ኬር አድርጊ። ራስሽን የምትወጂ ከሆነ ስራ ስሪ እንዴ አይደል? አሁን እኮ ፋሽን ሆኗል በቃ አለመስራት እንዴ። እኔ አሁን እንደሆነ በጣም አንድ ጎበዝ ሶሻል ሚዲያ ላይ ያለ ልጅ አለ በግልጽ የሚናገረው። እኔ እንደሱ መናገር ብችል እላለሁ አንዳንዴ። በቃ አሁን በቃ ስራ መስራት አይደለም በቃ ችግር 1 ለ5 ነው የተደራጁት። 1 ለ5 ማለት ምን ማለት ነው? አንድ የተሻካለት ሰው እያለ ያውቃሉ እርስ ማማ እንደሆኑ ራሱ ይተዋወቃሉ። ይህን ምነግርህ ስለምሰማ ከተጨባጭ ኢንፎርሜሽን ስላለኝ ነው። ምንም ጉዳያቸው አለ። ይሄ ሁሉ የሚመጣው ምንድነው ካልከ ስንፍና ነው። በቃ ራስን ካለመውደድ ነው የሚመጣው። ራስን ማትወድ ከሆነ ታወርዳለህ ስታንዳርድን። ራስን ማትወድ ከሆነ መልከስከስ ኖርማል ነው የሚሆንብህ። ራስን ማትወድ ከሆነ ዝቅ ማለት። አሁን ይህንንም ስል ከጀጅመንት አንግል አይደለም። በቃ ሰው ማንም ሰው ራሱን ካልወደ የሚወድቅበትን ነው እንጂ ራሴን ጻድቅ እያረኩ አይደለም። አም ዘ ሴም ቱ። ብቻ ባጭሩ ግን ራሱን የሚወድ ሰው ስራ ይሰራል፣ ፋይናንሻሊ ራሱን ቴክ ኬር ያደርጋል። በጣም ሰሞኑን አንድ ፖድካስት እንግዲህ ምን ብላለች? የምትሰራ ከሆነና ራስ ገቢ ካለ ንግግርህ ራሱ ቦታ ይኖረዋል፣ ትደመጣለህ አይደል? ፋሚሊ ውስጥ ማን ነው የሚሰማው? የምሬን አክቹሊ ፋይናንሻሊ ኮንትሪቢዩት የሚያደርገው ነው። አስተውላችሁ ከሆነ ታናሽ ቢሆን የሚደመጠው አፍጥሮል ሀሳቡ የሚሰማው ፋይናንሻሊ ራሱን ቴክ ኬር የሚያደርገው ነው። ስለ እድሜ ስለሄደ ማንም አይሰማም። አንድ ሰው ምን ብሏል? ሁሉን ትልቅ ሰው አይሰማም ሞኝም ያረጃሉ ያለው ያ እንደ ትልቅ ሰው ይከበራል። ግን ሁሉም ሰው ትልቅ ሰው ስለሆነ ጥሩ ነው ማለት አይደለም። ገብቷል? እንደ ትልቅነቱ እንደ እድሜ ያስከብራል፣ ምንም ጥያቄ የለውም። ግን ከሁሉ ሰው ምክርም አይሰማም ለማለት ነው። ኤኒዌይስ ሶ ራሳችሁን ውደዱ። የምሬን ነው። በቃ ሪሌሽንሺፕ ውስጥ ከመግባታችሁ በፊት ቢቻል ከራስ ተስማማ፣ ታረቅ፣ ራስን ውደደው፣ ራስን አክብረው፣ ለራስ ቦታ ይኑርህ። ሰው ራሱን ሲወድ ሌላ መውደድ ይችላል። ሶስተኛው የሪሌሽንሺፓችሁን ስቴጅ አንደርስታንድ አድርጉ። ጤናማ ሪሌሽንሺፕ ውስጥ ለመሆን ሪሌሽንሺፕ ስቴጅ አለው። አይ ቲንክ ማቲው መሰለኝ ያስቀመጠው የሆነ ፖድካስት ላይ ሲያወራ ሰምቼው ነው። በጣም አሪፍ ኮንሰፕትና ስለሚያስማማኝ ነው። ሪሌሽንሺፕ 4 ስቴጆች አሉት አለ። ቁም ነገር ጋር የሚደርስ ሪሌሽንሺፕ የመጀመሪያው አድማይሬሽን ወይም አድናቆት ነው አለ። ሁለተኛው ሚቹዋል አትራክሽን ነው። ሶስተኛው ኮሚትመንት ነው። አራተኛው ደግሞ ኮምፓቲቢሊቲ ነው አለ። ሶ የመጀመሪያው አትራክሽን ነው አይደል? ወይ አንተ ትመቻለች አይደል? አድማይሬሽን ወይ አንተ ትመቻታለህ ወይ እሷ መቻል። በቃ አድናቆት ነው፣ ትውውቅ ምናምን ነው፣ ማደናነቅ ነው። ዘን ያ ነገር ወደ ምን ይቀየራል? አንዱን በደንብ የማሳመን ራሱን የመሸጥ ችሎታ ካለው ወደ ምን ይቀየራል? ሚቹዋል፣ ሁለቱም ወደ መፈላለግ። እንደውም ይሄኛው ስቴጅ በጣም አደገኛው ነው ስቴጅ ነው ይላል። ዲቴል ቪዲዮ ሰራላችኋለሁ ኢንተረስትድ ከሆናችሁ። ሁለተኛው ስቴጅ በጣም ደግሞ አደገኛ ነው እንደውም ይላል። ለምን ሰዎች አብዛኛው ሰው እዚህ ጋር ነው ስታክ አድርጎ የሚቀረው ይላል። በቃ መመቻች፣ ደስ ትለዋለች፣ ደስ ይላታል። ከዛ አይዘልም ሪሌሽንሺፓቸው፣ ይገናኛሉ፣ ይዘይ ሀፋን በቃ ሶ ሪሌሽንሺፕ ስቴጅ ማወቅ ጤናማ ያደርጋል ማለት በቃ አድማይሬሽን ስቴጅ ላይ ያለ ሪሌሽንሺፕ አድማይሬሽን ላይ ነው። ሚቹዋል አትራክሽን ላይ ያለ ሚቹዋል ነው። ከሚቹዋል ደግሞ ወደ ምን መሻገር አለበት? ወደ ኮሚትመንት፣ ከኮሚትመንት ወደ ኮምፓቲቢሊቲ። ኮሚትመንት ደግሞ የሚባለው አክቹሊ ለዛ ሪሌሽንሺፕ ሰው ዋጋ ለመክፈል ሬዲ ሲሆን ማለት ነው። የትዳር ወሬ ሲጀመር ገብቷል። ቁም ነገር መታሰብ ሲጀመር ኮሚትድ መሆን ማለት ገብቷል። ዋጋ እንደመክፈል ማለት ነው። በቃ መታመን ለዛ ነገር፣ መቆም ለዛ ነገር ማለት ነው። አንኮምፎርታብል የሆኑ ኮንቨርሴሽኖችን የማድረግ ኢነርጂ ሲኖር በቃ ሪሌሽንሺፕ እሱ የሚለው ነው ባይዘው የኔ አይዲያ አይደለም። አንኮምፎርታብል የሆኑ ዲስከሽኖችን ማድረግ ትጀምራለህ። ማይመቹን ግን መወራት ያለባቸው ግድ ይሻሉ አይደለም። ፋይናንሻሊ ኢሹ ዲስከስ ማድረግ ጀምር ትችላለህ። ስራ ዋይስ ብዙ ነገሮች በቃ አንኮምፎርታብል አንተ እያናደደህ ግን ዋጣ ያረከው ነገር አለ አይደለም። ጭቅጭቅ ይኖራል እዚህ ስቴጅ ላይ በደንብ ዘን ወደ ምን ትመጣለህ? አንዱን እያስተካከለው እየሸራው ምን ይመጣል? ኮምፓቲቢሊቲ ላይ። አሁን እዚህ ቪዲዮ ላይ ለምንድን ይሄን ያካተትከው ካላችሁኝ ይሄን ስቴጅ ማወቅ ያስፈልጋል። አድማይሬሽን ላይ ያለ ስለ ኮምፓቲቢሊቲ የሚያወራ አለ የሚያስባል ስቴጅ አለው ሪሌሽንሺፕ። ኮሚትመንት ጋር ያልደረሰ ሪሌሽንሺፕን ገና በ2 ወርና በ3 ወሩ ስለ ትዳር እንዲያወራሽ ኤክስፔክት አታርጊ። ስቴጅ አለው። ምክንያቱም ሰው የሚወድ በፕሮሰስ ነው።
ሚቹዋል አትራክሽኑ በኮንቨርሴሽኖች በጊዜ ሂደት በመተማመን አንደርስታንድ በመደራረግ ያን ሀቢት ቢልድ በማድረግ ወደ ኮሚትመንት ሊቀየር ይችላል። ዘን ምን ያስባል? ማግባት ሊያስብ ይችላል ወንዱ አይደለ? ቁም ነገር ሊያስብ ይችላል። ኢንጌጅ ማድረግ ሊያስብ ይችላል። ይሄ ኮሚትመንት ነው። በቃ ያንን ሰው ፎሬቨር ይዞ ሄዳለሁ ወደ ማለት ሄዳለ። ከዛ ኮምፓቲቢሊቲ የሚባለው አብረ ለመኖር ነው። ይሄን ስቴጅ በደንብ አንደርስታንድ ማድረግ ያስፈልጋል። ብዙ ሰው ይሄን ስቴጅ ሚክስ ስለሚያደርጉ ነው አሃ ላይ ተነስቶ መጨረሻው ላይ ይደርሳል ከአንዳንድ ከዛ ይጋባል። መሀል ላይ ያሉ ስቴጅ ተዘለዋል። ከዛ ስትለያያላ በሳምንት ሚቹዋል አትራክሽን አለ ማለት አብረ ትኖራለህ ማለት አይደለም። ስታያት ደስ ትልሃለች ማለት ወይም ቀውሽ ደስ ትል ስላልክ ኦር ደስ ሲል ስላልሽ ኦኬ ግለቱ አለ አይደለም በቃ መብላቱ መጠጣቱ መዞሩ ምናን that is not real relationship አለ። ኮሚትመንት የለውም ገና እሱ። ኮሚትመንት ሲሆን ብዙ ነገር እያማረ መተው ይመጣል አይደለም። በጊዜ መግባት ሳትፈልግ በጊዜ መግባት ይመጣል። አንኮምፎርታብል የሚሆኑብህን ነገሮችን ማድረግ ትጀምራለህ እዛ ሰው ነው። ይሄንንም ስቴጅ በደንብ አንደርስታንድ ማድረግ ያስፈልጋል። አራተኛው ብዙ ቦታ ተናግሬዋለሁ፣ ሰልፍ አዌርነስ ያስፈልጋል። ራስን ማወቅ ያስፈልጋል። ደካማ ጎንህን፣ ጥሩ ጎንህን፣ ምንድነው ችግሬ አይደለም እንዴት ነው የምናገረው? አከብራለሁ ወይ? ሰው ለሰው ቦታ አለኝ ወይ? አክቹሊ ቅን ነኝ ወይ ለዛ ሰውዬ? ይሄ አክት የምታደርጉና ለምን ላንተ ነው ማስበው ላንቺ ነው ማስበው አይደል? አክቹሊ አስባለሁ። ያው ከራስ ጋር ንግግር ነች እቺ ሐሳብ ወይም እቺ ፖድካስት ባዘው ጄኒዩንሊ እሷ አትኑር። አንተ ጄኒዩንሊ ለሷ ቀን ታስባለህ ወይስ እንዲሁ ደም ፈልቶ ነው እልይዞ ነው ወይስ እንዲሁ እልይዞሽ ነው? አንዳንድ ሰው በውስጡ ቅን አይደለም ግን ለአንተ ግን ይሁን ያስመስላል። ቅድም እንዳልኩት ራሱንም አይደለም ማለት ትችላለህ። ስለዚህ how we act እንዴት አክት እንደምናረግ ስሜቶቻችንን ፊሊንጋችንን በደንብ አንደርስታንድ ማድረግ ያስፈልጋል። አታችመንት ስታይላችንን ምን ያስደስተናል ምን እንጠላለን ዊክነሳችን ደካማ በደንብ ክሊርሊ ካላወቀው እንደም ሰሞኑን ከአንድ ጓደኛዬ ጋር በደንብ እያወራን ነበር ስለዚህ ጉዳይ። it takes time actually እኔ ራሱ በፈልገው ለመርዳት እያለኝ ነበር እና ከቅርብ ጊዜ ወዲህ ነው እየተረዳሁት የመጣሁት actually እኔ ማን እንደሆንኩኝ አለ ምን እንደምፈልግ ሴት ልጅ ላይ እንግዲህ ሊያገባ የደረሰ ጓደኛዬ ነው ጥሩ ነው ግን በጊዜ ሂደት ነው የገባኛል ምን እንደምፈልግ ራሱ ነኝ ለካ ከውጭ የምፈልግ መስላቸው ነገሮች እነሱ አይደለም ሳገኛቸው ምንም አይጠቅሙም ወይም ደግሞ ደስታ አይቆይም ለካ እነሱ ጋር አልነበረም የኔ ደስታ ትክክለኛ የነበረው ጄኑዊንሊ የምፈልገው ነገር ውስጥ ነው እሱን ነው actually አንደርስታንድ ማድረግ ማለት ነው አዌርነስ ማለት ገባህ አይደለም በቃ አንዳንድ እኔ እንደ ክላይንት ምን ጋር የሚመጡ ሰዎች አሉ በቃ አፌ ዝም አይልም የሚሉ በቃ እኔ ነኝ እንዲናገር ማረገው በቃ ምን እንዴት አርጋ አፌን አሁን እነዚህ ሰዎች በጣም ጥሩ ስቴጅ ላይ ናቸው ለምን መሰለ ቢያንስ ያውቁታል የነሱን መጥፎ ፓርት አናንሶ ዲሉዥናል ነው ቅድም እንዳልኩ አቅም በቃ እሱ ጥፋተኛ አይደለም ኦልዌይስ ራይት ነው ያ ሞር ኦፍ ናርሲሲስት ሲሆን ገብቷል አይደለም ይሄ ከግለት ከመናድ ከመናምን ይሄ አንድ በኮንቨርሴሽኖች ከመጨቀጭ የሚመጣውን ሳይሆን ጄኑዊንሊ ስር የሰደደ የማናደድ ስር የሰደደ ተንኮል ይሄ አላረም የበቀል ስሜት you know what I mean አይደለም ስለ it's not like ተናደህ ምናምን ዛጋ የምትነጋገራ ባኬን ፎርዞ አይደለችም ጄኑዊን ሆነ ከስር ችግር ያለበት ሰው አለ መፍታት አለበት መጀመሪያ ሪሌሽንሺፕ ውስጥ አትግባ ሰው ሞዴል መለማመድ አለበት መጀመሪያ ምትዋል አይደለም ኢንቴንሽን የማሸነፍና የመሸነፍ ከሆነ ሰውም ትጎዳለህ ራስም ትጎዳለህ ይሄ ያለ ቪክቲም ማይንድሴት ያለው ቅድስ ቀይሳር ብሎ በውስጡ ያዛርጉ የሆነ ሰዓት ሚዘርር እንደዚህ አይነት ሰው ማለት የሆነ ድሮ ትዝ ይለኛል ልጅ ሆነን ስትጣላ የሆነ 6 ወር በኋላ ጠብቆ ምናምን የሚደባደብ ጀለሶቹን ይዞ መጥቶ ብራ እንደዚህ አይነት ሪሌሽንሺፕ ውስጥ መሆን ማለት በቃ የሆነ እንዴ የምትወጁ ፍቅረኛሽ ነው በቃ ይቅርታ አርገሽ ለፍ ይቅርታ አርገህ ለፍ በቃ እንዴ ብለ አይሆንም ያን የምትረዳው ደግሞ አንተ ነህ እንደዚህ አይነት አነሰሰሪ የሆነ ባህሪ ያላችሁ ሰዎች አንደርስታንድ አድርጉ ሆፕፉሊ እንግዲህ ማለት ያለብኝም ብያስባለሁ ያው የኔ ቪዲዮ እንደምታውቁት እንግዲህ በየጊዜው አዳዲስ ቲፖችን ነው የምጨምረው ለምሳሌ ያለ ሪሌሽንሺፕ ላይ ብዙ አውርተናል ከዚህ በፊት ማለት እንግዲህ እነዚህ ደግሞ አዲስ ናቸው ሆፕፉሊ ሄልፕስ ብያስባለሁ ስቴይ ፕራይቬት